እኛ በጥላቻ ተገላለጥን። የሰው አይን ብቻ አስፈርቶናል። የእግዚአብሔር አይን ተረስቷል። መቼ ነው በአዲስ መልክ ሕይወትን የምንጀምረው ወገኖቼ? እዚህ የቆምነው እኮ ተሰውሮልን ነው። የተሸፈነልን እኮ ነን እኛ። ቀን የተጨመረልን እኮ ነን እኛ። በብድር ዕድሜ ምንኖር እኮ ነን እኛ። የተሸፈነለት ሌሎችን ሲገልጥ አያሳዝንም? የተሰወረለት ሌሎችን ሲያራቁት አያሳፍርም? ወገኖቼ ማዳን ይቅደም። ማዋረድ ቀላል ነው። ማሳነስ ቀላል ነው። መናቅ ቀላል ነው። ማፍረስ ቀላል ነው። ሰበርኩት እኮ ገሌ በምላስ መስበር ቀላል ነው። ማዳን ግን ከባድ። ይኸው ሁል ጊዜ እኮ እንማራለን ወገኖቼ። ማዳን ከባድ ነው። ኑ በቃ እኮ ነው ጩኸቱ። ግፍ መረቀዘ፣ በደል ጽዋው ሞልቶ ፈሰሰ። የኛ እንጂ ሌላ የማን ነው ታዲያ? ተከምሮ ቆሰለ እኮ። ሽታው አይሰማችሁም? የበደል ሽታ አይሰማችሁም? ቡሃቃው ውስጥ ከገባው አይጥ በላይ በህይወታችን የገባው የዲያብሎስ አይጥ አይመስም። መፈወስ ያለብን እኛ። ቡሃቃው ምን አረገ? ጉባኤ ምንድን ነው? ሴሬሞኒ እኮ አይደለም፣ ህይወት ነው ምዕመናን። ይኸውላችሁ ዛሬ አሁን በተወደደው የንስሐ ዘመን ካልገለጥ ነው እመኑኝ እግዚአብሔር በሰማይ በዕለተ ምጽአት ይገልጠዋል። ምን ካህን አለ? አንተ አይመለከትም እሱ። እኛ በጎች ነን ምዕመናን። ስለ እረኛው ለማወጉ እኮ አትሆኑ። እረኛውን መምታት መንጋውን መበተን እንደሆነ ስለሚያውቀው አተኩሮ የሚያጠቃው ካህናትን ጳጳሳትን ሲያጠቃ ልታዩ ትችላላችሁ። ያን ጊዜ አልቅሱ፣ ያን ጊዜ ጸልዩ። በማንም ላይ የስድብን ፍርድ አትናገሩ። ምንድን ነው እንደዚህ ጭርምት ቁርምት የሚያስብል? ምንድን ነው አሪፍ አትሆንም እንደሚሉ እርፍና እንደሱ ፈታ አትልም። ምንድን ነው እንደዚህ ቁርምት ብለህ የምትታሰረው? ፈታ ማለት ይሄ ነው። ያለ ሐሺሽ መንቀሳቀስ ነው መፈታት። ያለ አረቄ መንቀሳቀስ አለመቻል ነው መፈታት። ያለ ሱስ አለመኖር ነው አሪፍ መሆን። በየአልጋው ላይ መጋደም ነው አሪፍ መሆን። ምስኪን የተገጠመ ደግሞም የደከመ አቅም የሌለው ሰው መሆን ነው አሪፍ መሆን። የአንድ ሰሞን ውብ የዘላለም ጠባሳ መሆን ነው አሪፍ መሆን። ከቦርሳ የወደኩኝ ያንተ ድሪም ነኝ እንበለው። ጌታ ሆይ በኃጢአት የወደኩት ጠልቼ አይደለም፣ ተታልዬ ነው፣ ክጄ አይደለም፣ ደክሞኝ ነው ጌታ ሆይ ብለን እኮ መውደቅ ብቻ። እፍተን ባገኘን ጊዜ በትከሻው የሚሸከመን ይህ እረኛችን ምንኛ ፍቅር ነው ወገኖች። ለጌታችሁ ትልቅ ስጦታ መስጠት ከፈለጋችሁ ዛሬ ኃጢአታችሁን ሰጡና ለምታጨበጭቡለት አምላክ ልቅ መኖር ጀምሩለት ወገኖች። መላእክት በክንፎቻቸው ያጨበጭቡለታል፣ መላእክት በእግሮቻቸው ያሸበሽቡለታል። አሁን እኛን የሚፈልገው የዚህ የፍቅር ልባችን ተነክቶ በልባችን እንድናነግሰው ብቻ፣ ከኃጢአት ጋር እንድንቆራረጥለት ነው። ጭብጨባ አይበቃውም፣ ጭምታ አይበቃዋል። ጭምት ሁኑለት፣ ከወደዳችሁት ኑሩለት። የሚወደኝ ቢኖር ትእዛዜን ይጠብቃል ይላል። ያጨበጭባል አይልም። ይቅርታ አታጨብጭቡ ማለት አይደለም። አድንቁት፣ አክብሩት። የሚበልጠው ግን ተገዙለት። ለምታፈቅሯቸው ትገዙላቸው የለ፣ ለምትወዷቸው ትሸነፉላቸው የለ። ለወለዳችኋቸውና ለምትወዷቸው ልጆቻችሁ ትንከራተቱላቸው የለ። ተንከራተቱለት፣ ውደዱት፣ አፍቅሩት፣ ተገዙለት። መውደዳችሁ የሚረጋገጠው በመገዛታችሁ። ቢበዛ እንጂ አንሳለኛ በደል። ዛሬ ብንበረታ ትላንት ምን ነበር? ዛሬ ቢሞላልን ቀና ስንል ትላንትን ረስተነው ነው ተራጅ ሆን ነው። ጀማሪዎች ወጣንያን በህይወት መደላደልና በቅምጥልነት እንፈተናለን። ማይከላውያን በትዕቢት ይፈተናሉ። ፍጹማን በመፍረድ ይፈተናሉ። ማንም አይፈተናል። ወይ በወጣሪነት ወይ በማይከላዊነት ወይ በፍጽምና እንፈተን ይሆናል። ክብር ይግባውና ስሙ ከፍ ከፍ ይበልና በአንደበት መነገሩ በህሊና መዘከሩ ከፍ ከፍ ይበልና ጌታችን እንኳን ሊቀ ካህናቱ ሐናና ቀያፋ እግር ስር ቁጭ ብሎ አልተማረም? የልብና የኩላሊታቸውን የደም ስራቸውን እያወቀ እሱ ቁጭ ብሎ ከተማረ አንተ ማነህና ነው መምህሬን የምትንቀው? አንተ ማነህና ነው የንስሐ አባትህን የምትለው? ክርስቶስ እንኳን ቁጭ ካለ እኛ ማንን ጥለን የምንሄደው? ማን ነው ከኔና ከናንተ ጌታ በቀር እሞታለሁ እያለ ሰው የሰበሰበ እዚህ ምድር ላይ አለ? መከራ እቀበላለሁ እያለ ተከታይ ያበዛ አለ? የትኛው ጀነራል ነው እኔ ሞታለሁ እያለ ሰራዊት ካምፕ የከተተ? ከኛ ጌታ በቀር እንዲህ ያደረጋለ? ምንድነው የሚያሳየን? ፍጹም የባህሪ አምላክ ነው። እየሞተ ሕይወት የሰጠ፣ እየወደቀ ያነሳ፣ እየተቀበረ ለዘላለም ከፍ ያደረገ ከኛ ጌታ በቀር በዚህ ምድር ላይ ማንም የለም። በእውነት ነው የተሰቀለው። ፊክሽን አይደለም የሰራው። ትርኢት ሊሰራ አይደለም የመጣው።
የቀሬናውን ሰው የስምዖንን ፊት ራሱ ላይ ለጠፈና ኢየሱስ ሸወደ ይሉናል። እግዚአብሔር ይቅር ይበላቸው። የኛን መልክ ይዞን የተዋረደው ለዚህ ማለት ምንድነው የመጣው? የዓለምን ታሪክ በእውነት እኮ የቀየረው እነሱ ለውርደትና ለሚዘገነን ብለው ያዘጋጁት የሱ የመስቀል ታሪክ ነው። ዘማውያን ንጹሃን ሆኑ። እነ ማርያም ግብፃዊትን ተመልከቱ። ዮርዳኖስ በረሃ ወደቁ። 40 ዓመት ሙሉ ዮርዳኖስ በረሃ ወደቁ። ከዳተኞቹ ሃይማኖተኞች ሆኑ። በየብስና በባህር ይቀራደዱ የነበሩት እነ ሙሴ ጸልይ እንዴት እንደሆኑ ይዋቸው። በርበራውያን ሲመጡት ስጠብቀው የነበረው ቀን እንሆ ደረሰ ብለው ተሰውለት። ይሄው እናንተ እንኳን ማንን ፈልጋችሁ ተሰበሰባችሁ? ጌጥ ነው። ጌጥና ከዚህ በላይ ዛለላችሁ። ድምጽ ነው። ከዚህ የበለጠ ድምጻውያን ጨሰ አዋራው ጨሰ የሚሉበት ቦታ አሉላችሁ። ከዳተኞቹን ሃይማኖተኞች፣ አመንዝሮቹን ንጹሆች፣ ኃጢአተኞቹን ንጹሃን አድርጎ ቀየራቸው። የሚያሳፍር ያሉትን የሚያስከብር አድርጎ ለወጠባቸው። እንዲጠላ ያሉትን እንዲወደድ አድርጎ ለወጠው። ይሄ ብቻ አይደለም። በማንኛውም የሞት አይነት ላይ ስልጣን እንዳላሳያቸው እነሱ መስቀልን የመጨረሻው ሞት አድርገው ነበር የመረጡት። ከዚህ ሞት ማን ማምለጥ ይችላል ብለው ነበር ያሰቡት። ግን እሱ ባወቀ ምንድን ነበር ያደረገው? በማንኛውም የሞት አይነት ላይ ስልጣን እንዳለው ሊያሳያቸው ሞቱን እሱ አይደለም የመረጠው፣ ለነሱ ምርጫ ነው የሰጣቸው። እሱ አስቦበት በዚህ ግደሉ የሚላቸው ኖሮ በመረጠው ሞት ሞታ አሁን ተነሳ ቢለን ምን ይደንቃል ይሉን ነበር። አስበውበት 2 ቀን መክረው በሶስተኛው ቀን ወስነው ያጸደቁት ለምን ይመስላችኋል? ምንም ጥርጥር እንዳይገባቸው በሞቱ ምክንያት ሰበብና ምክንያት እንዳያገኙ በማንኛውም የሞት አይነት ላይ ስልጣን እንዳለው ያሳየን ጌታችን እኮ ነው። ከኛ ጌታ ከመድኃኔዓለም በቀር እንዲህ ያደረገ ማን አለ? ወገኖቼ እስክንሞት ድረስ ልንበድል እንችላለን። እስክንሞት ድረስ ግን ደጋግመን ንስሐ እንገባለን። ተስፋ ግን አያስቆርጠንም። እግዚአብሔር ተስፋ የሚያስቆርጥ አምላክ አይደለም ወገኖቼ። እግራቸው ቢቆሽሽ ሐዋርያትን አጠባቸው። በኃጢአት አቧራ እግራቸው ዳግመኛ አቧራ እንደሚሆን እያወቀ አጠባቸው። ቅዱስ ጴጥሮስን አስታውሱት። አላውቀውም ብሎ ሲመለስ ለእግዚአብሔር ክብር የሚመጥን እንኳን ሕይወት ንስሐ እንኳን እኮ የለንም። ደጅ መጥቂያ እኮ ነው ቀኖናው፣ መለማመጫ እኮ ነው ወገኖቼ። እስከ ሞት ድረስ ልንወድቅ ልንነሳ እንችላለን። እንኳን እኛ ፀሐይና ጨረቃ እንኳን በፊቱ ንጹሃን አይደሉም ይላል ጻድቁ ኢዮብ። በደካማ ሕይወት ተመርተን ንጹህ ሕይወት ላይ እንደርሳለን። ደካማ ብትሆንም ንስሐችሁን አትተዋ፣ ግለጧ፣ ተስፋ አትቁረጡባት።